መዝሙሩ የሱ አይደለም። ስለዚህ መዝሙሩ የሱ ካልሆነ ማንም ቀየርልኝ ያለውም የለም። ባለቤት አለው ማለት ነው፣ ኦርቶዶክሳውያንን ለማባሳጨት። ይሄ ደግሞ ዓላማው ቢዝነስ ነው። የሆኑ ግለሰቦች ቤት ይከፍታሉ። ኦርቶዶክስ እንደዛ ኦርቶዶክስ እንደዚህ ሲሉ ወንጌል ቢሆን ደስ ይለኛል፣ ግን ወንጌል አይደለም። ጥላቻን ቀኑን ሙሉ እንዴት ነህ? መስገን አምላክ ደህና አለን አለን። ቀደም እኮ እያየሁ ነበር፣ እጅን ተጠርቁሰ ምናምን እዚህ ጋር ተለጥፈሃል። ሰላም የተወደዳችሁ ቅዱሳን በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው በአዳዲስ ቪዲዮች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ እንድትተባበሩኝ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እንግዲህ ዛሬ በሰሞንኛ ጉዳይ ነው ወደ እናንተ የመጣሁት። ሰሞኑን እንግዲህ እንደምናውቀው ወንድማችን ትዝታው ሳሙኤል ናና ኢየሱስ ጌታ የሚል መዝሙር ለቋል። ያ መዝሙር ደግሞ ከፍተኛ ተቃውሞን ከኦርቶዶክሳውያን ዘንድም ደግሞ ከአንዳንድ ወንጌላውያኖችም ዘንድ ተቃውሞ ገጥሞታል። እሱ አንዳንድ ቪዲዮዎችን እንመለከታለን፣ እኛም ደግሞ ሀሳብና አስተያየታችንን እናስቀምጣለን። መልካም ቆይታ። ትንጫጭብኝ እና አይደለም መጽሐፍ ቅዱስ ነው። ውሾችም ከልጆቹ የተረፈውን ትርፍራፊ ከማዕዶታቸውን ይበላሉ ይሻል። ታዲያ ከኛ እኮ ልትቀመጭ ነው ማድረ ራስሽ ከማዕድ ላይ ተነስተሽ ወርታችሁ ወረሹ። ስለዚህ የተራረፈ ትበያለሽ። ይኸው ትዝታው እያመጣልሽ ነው። ከኛ የተራረፈውን እየሰበሰበ እየሰጠሽ ነው ያለው። በክብር ተቀምጠሽ የነበረው የወረሹ ራስሽ ነሽ። ምን ላድርግሽ? መጽሐፍ ቅዱስ ስለእናንተ ጽፎልሻል እያንዳንዱ ነገር። በቸርነቱና በምሕረቱ ካልሆነ ከፍርዱ መዳን የሚችለው ማንም የለም ይልሻል። ትዝታው ይሄን ቢያዘምርሽም አትድኝም፣ ከፍርዱ አታመልጭ። ምክንያቱም በጓሮ በኩል አስገብቶሻል። አንዴ በጓሮ የሚገባ ወንበዴ ሌባ ነው ይልሻል። ለማታለድ መጽሐፍ ቅዱስ ሰውን ከመከራከርና እንዲ ተሳደቡ ከማለት መጽሐፍ ቅዱስ አንዱ የኔ መጽሐፍ ቅዱስ ቃል ነው የምነግርሽ። አንዳችም ከራሴ ማመጣው አንዳችም ነገር የለኝም። ውሾችም ከገበታ በታች የተራረፈ ይበላል ያለሽ መጽሐፍ ቅዱስ ነው። ገብተሻ እንዴ? የትኛው መነኩሴ ወይም ደግሞ የትኛው የቤተክርስቲያኑ አስተማሪ ይሄንን መጽሐፍ ቅዱስ ክፍል ተርጉሞ እንዳስተማራት ባይታወቅም የማቴዎስ ወንጌል መጽሐፍ ምዕራፍ 15 ቁጥር 24 ላይ አንድ ቃል አለ። አንዲት አህዛብ ከናናዊት ሴት ጌታ ኢየሱስ ክርስቶስን እባክህ ልጆቼን ፈውስ፣ ልጄ በጸና ታሞብኛልና ፈውስልኝ ስትለው የልጆችን ምግብ ለቡችሎች አልሰጥም ብሎ የተናገረበትን ክፍል ጠምዝዛ እንግዲህ ዜማውን እየሰረቃችሁ ጽናጽኑን፣ መቋሚያውን፣ ነጠላውን ከኛ እየወሰዳችሁ ነው። የኛ ነው መጀመሪያም እና እናንተ ቡችላ ትርፍራፊ ነው እና የሚበል እና ትርፍራፊውን እየለቃቀማችሁ ነው፣ ለቃቃሚ ናችሁ የሚል አይነት መልእክት ነው እያስተላለፈችው ያለችው ቤታችን። እና እንግዲህ ያው የሰሞኑን ጉዳይ ትንሽ አወዛጋቢ ነው። በመጨረሻ ደግሞ ወንድማችን አቤል አቡና የሰጠው ትንሽ አነጋጋሪ የሆነ መልእክት አለ። ራሱንም ያጋለጠበትን አንዳንድ ነገሮችን አሳያችኋል እና እስቲ ይሄንን ቪዲዮ ደግሞ ሰምተነው እንመለስ። ስለ ትዝታው ሳሙኤል እመለሳለሁ። እናንተ ግን ነይ ነይ እምዬ ማርያም እያላችሁ ኮሜንት ላይ ጻፉልኝ። ስለሱ ከማውራቴ በፊት ግን ጴንጤዎች ከቤተ ክርስቲያን ያልወሰዱት የቤተ ክርስቲያን የሆነ ነገር ያልነኩት ነገር የለም። ተመልከቱ። ቅዳሴ ብለው እንደዚህ አድርገዋል። ጸበል መርጨት ጀምረዋል። ጧፍ ማብራት ጀምረዋል። የቤተ ክርስቲያን ንዋየተ ቅድሳትንማ ተዉት፣ መቀለጃ ነው ያደረጉት። ስለ መዝሙር አይወራ፣ እኛ ራሱ ሳንሰማው ነው እነሱ ገልብጠው የሚዘምሩት። ከዛ መጥተው ለኛ ስለ ክርስቶስ ሊሰብኩን ማለት ነው። እኔ እኮ ግርም የሚለኝ ኢትዮጵያ ውስጥ ያላችሁ ጴንጤዎች አምልኮ የሚመስላችሁ ኦርቶዶክስን ማብሸቅ ነው፣ ቤተክርስቲያንን መስደብ ነው አምልኮ የሚመስላችሁ። እና አሁን ደግሞ ነይ ነይ እምዬ ማርያም የሚለውን ዝማሬ ትዝታው ሳሙኤል የራሱ ጉሮሮ ሲደርቅበት፣ አእምሮ ሲደርቅበት የቤተክርስቲያን የሆኑ ዝማሬዎችን እየገለበጠ መዘመር ጀምሯል። ጭራሽ ኮንሰርት አዘጋጅቶ ነጠላ ለብሳችሁ ነው አለ። ምን ቀራችሁ ታዲያ? በጣም የሚገርማችሁ ነገር ኢትዮጵያ ውስጥ በጣም ታዋቂ የሚባሉ ፓስተሮች ቤተክርስቲያንን የሚሰድቡ ቅዱሳንን የሚያንቋሽሹ ሰዎች ናቸው። እንደነ እዩ ጩፋ፣ እንደነ ፓስተር ዮናታን አይነት እንደነ ትዝታው አይነት ሰዎች ናቸው ብዙ ሰዎች የሚከተሏቸው። ምክንያቱም ቅድም ምን አልኩኝ? አምልኮ የሚመስላቸው ኦርቶዶክስን ማብሸቅ፣ ቤተክርስቲያንን መስደብ፣ ቅዱሳንን መስደብ የሚመስላቸው በጣም ማጆሪቲ ጴንጤዎች ስለሆኑ ማለት ነው። እኛ እንደዚህ ነን። እያንዳንዱ ነገራችንን ወስዳችሁ ለአምልኮ ትጠቀማላችሁ፣ ግን እኛ ኢየሱስን አናቅም፣ አልበራልንም አይደል?
ስለ ትዝታው ሳሙኤል አይደለም ጴንጤው አይደለም ኦርቶዶክሱ ሙስሊሞች እንኳን ቢጠየቁ ተሳዳቢ እንደሆነ ነው የሚናገሩት። ግን ለእናንተ ከሱ የሚበልጥ ፓስተር የለም። ትዜ አሪፍ ነው፣ በደንብ ሸቅለ ሂድ። አሜሪካ ያዋጣሃል መሰለኝም፣ ስራ አልተመቻቸልህ፣ ዩቲዩብም አልሄድ አለ መሰለኝ። አንድ የሁለት የሶስት ዓመት ባጀት ዘግተህ ትሄዳለህ። ግን ይሄ ህዝብ በጣም ነው ማዝነው። ተመለሱ ወደ አእምሯችሁ። በዚህ አጋጣሚ ጴንጤ ለመሆን እንዲህ ያላችሁ ኦርቶዶክሳውያን ቤተክርስቲያን ውስጥ ካላችሁ፣ መልካም ወጣት ለመሄድ እሬምቧ የምትሉ ካላችሁ አሁን የጠቀስኳቸው ነገሮች በሙሉ ከቤተክርስቲያን የተወሰዱ ናቸው። ግን አንተ ወደዚህ ነው ይሏል። ምን ሊሰጡ? ከዚህ የወሰዱትን እዛ አስቀምጠው ኪስህ ሊበዘብዙ ማለት ነው። አለቀ። ሌላ ምን እንላለን? አይዟችሁ ነው የምንለው። ቆይ እዚች ጋር አንድ ጥያቄ አለች። እነኚህ አሁን ያሳያቸው ነገሮች በሙሉ ከኦርቶዶክስ የተወሰዱ ናቸው ብለው ነው እንግዲህ እየተናገሩ ያሉት። እኔ ግራ የሚገባኝ ነገር መዝሙሩን ለኢየሱስ፣ ዜማውን ለኢየሱስ፣ ነጠላውን ለኢየሱስ፣ ከበሮውን ለኢየሱስ፣ ጽናጽኑን መቋሚያው ለኢየሱስ ይሁን ስንል ይቃወማሉ። ነገር ግን ጠንቋይ ቤት የሚደበደበው ከበሮ የኛ ነው አይሉ። ጠንቋይ ቤት እየተለበሰ የሚሄደው የሀገር ልብስና ነጠላ የኛ ነው ብለው አንድም ቀን ሲቃወሙ አላየው። ጠንቋይ ቤት በዲቤ እየተመታ ለታቦት በሚዘመርበት የመዝሙር ዜማ እዛ ጠንቋይ ቤት ሲዘመር የኛ ነው ዜማው የኛ ነው መዝሙሩ አይሉ። እኔ ግራ የገባኝ ነገር አንድ ነው እንደ ማህበሩ ሳይሆን አይቀርም። ምክንያቱም እዛ ታቦት ተሸክሞ ስጋውና ደሙን ብሎ የሚፈትተው መርጌታና ቄስ ነው። ጠንቋይ ቤት ደግሞ የሚጠነቁለው የሚመትተው የሚደግመው። ስለዚህ አንድ ናቸው፣ መንፈሱ አንድ ስለሆነ ነው እንጂ እዚህ ጋር ለኢየሱስ ይሁን ለኢየሱስ ይማርክ ዜማውም ሁሉም ነጠላውም ከበሮም ለኢየሱስ ይሁን ፍጥረት ፍጡር አይመለክበት ስንል ይባላል። ለኢየሱስ ሲሆን ጩኸቱ ብዙ ነው፣ መከራው ጦርነቱ ብዙ ነው። እዛ ጋር ግን ጠንቋይ ቤት እና ሟርተኛው ጋር ስትሄዱ ግን እንደዚህ አይነት ነገር ሲከለከል አናይምና ለምንድን ነው ግን ማናስተውለው? ኦርቶዶክሳውያኖች እባካችሁ ወደ ልባችሁ ተመለሱና ተመልከቱ። እየተቃወማችሁ ያላችሁት ክርስቶስን ነው፣ ወይም እንደ ሙስሊም ለመሐመድ አይደለም፣ ወይም ደግሞ ለሆነ ሌላ ለባዕድ አምልኮ አይደለም። ይሄ ነገር እየተደረገ ያለው እናንተው ለምትሰግዱለት፣ እናንተው ሞቶልኛል ተነስቶልኛል ለምትሉት ከድንግል ማርያም ለተወለደው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ነው። ለምንድን ነው አይምሯችንን የማናሰራው? ለምንድን ነው እማንነቃው? መጽሐፍ እኮ ንቃ የሚለው ለዛ ነው። ድንዛዜ ስላለብን እኮ ነው። የሚያመልኩት ጌታ የምናመልከው ጌታ ነው ብለው የሚያመልኩትን ጌታ ነው እኛም የምናመልከው ጌታ ኢየሱስን። ግን እሱን ራሱን እየተቃወሙት እሱን ራሱን ዳግመኛ እየሰቀሉት እንመለከታለን። በጣም የሚያሳዝን። እስቲ ይህንን ቪዲዮ ሰምተን እንመለስ። ይህንን ሰውዬ ልኩን ላስገባለት አካውንት ተመቷል። ሁላችሁ ሙሉ ተመልከቱልኝ፣ ሼር አድርጉልኝ፣ አዳምጡት። እኔ ሰውዬ ዝም ብዬ ሳየው ጨርቁን የጣለ እብድ ነው የሚመስለኝ። በዚህ አጋጣሚ በጣም ነው የተደሰትኩት፣ ኦርቶዶክስ በመሆኔ ማለት ነው። ኦርቶዶክስ ይቀናባታል፣ አይገልጸውም፣ ይቀናባታል። በአምልኳችን፣ በስርዓታችን፣ በአረማመዳችን፣ በእንቅስቃሴያችን፣ ባለባበሳችን ሁሉ ይቀናል። እግዚአብሔር ይኮረጅብናል። እስቲ አንድ ጊዜ ኦርቶዶክስ ከሌላ ቤተ እምነት የኮረጆቹን አንድ መዝሙር፣ አንድ ስርዓት አምጣልኝ። የለም፣ ሙሉ ነና፣ ሙሉ ጎደሎ አይደለም፣ ጎደሎ ነው ከኛ የሚወስደውና እዚህ ጋር አንድ ነገር ያላስተዋልነው ነገር ኦርቶዶክሳዊ የሚሉት ነገር እኮ የኢትዮጵያ ሀገራዊ ባህል የሆኑ ነገሮች ናቸው። ካለባበስ ጀምሮ ስናይ የኦርቶዶክስ አይመስለኝም። እንግዲህ እኔ እንደምረዳው የኢትዮጵያ ባህል ጥበቡም ቢሆን ነጠላውም ቢሆን ከበሮውም ቢሆን የምንጠቀማቸው መሳሪያዎችም ቢሆኑ ባህላዊ ሙዚቃ መሳሪያዎች ናቸው የሚባሉት። ምክንያቱም አዝማሪ ቤት ብትሄዱ ታያቸዋላችሁ። ከበሮ አዝማሪ ቤት አለ፣ ዋሽንቱ አለ አዝማሪ ቤት፣ ክራሮ አለ አዝማሪ ቤት። ስለዚህ ኦርቶዶክስ አይደለም። የኦርቶዶክስ ቢሆን ለምንድነው አዝማሪ ቤት ሄደው መሳሪያው የኛ ነው፣ ከበሮ የኛ ነው፣ ዋሽንቱ የኛ ነው፣ ክራሮ የኛ ነው ለምን አይሉ? በገናው የኛ ነው ለምን አይሉ? የኦርቶዶክስ ሳይሆን አገራዊ ነው። ስለዚህ እኛ የሀገራችንን ባህል ነው እየተከተልን ያለ ነው። አገራችን የምትጠቀመውን ባህላዊውን የሙዚቃውን መሳሪያ ነው ቢሆንም ሰዎች እየተጠቀሙ ያሉ። በእርግጥ መሳሪያው
ትዝታው የተጠቀመው ባህላዊ መሳሪያ አይደለም፣ ዘመናዊ መሳሪያ ነው። ነገር ግን የኛ ነው የሚሉት ነገር በሙሉ የነሱ አይደለም፣ የኢትዮጵያ የሀገራችን ነው። ምክንያቱም ጠንቋይ ቤትን ብትሄዱ ታገኙታላችሁ። እንደገና ባህላዊ አዝማሪዎች ያሉበት ቦታን ብትሄዱ ታገኙታላችሁ። ቤተክርስቲያንን ብትሄዱ ታገኙታላችሁ። አንዳንድ ደግሞ ወንጌላውያን ቸርች ውስጥ አማኑኤል ህብረት ጋር ብንሄድ፣ ታድሶ ጋር ብንሄድ እናገኘዋለን ያን የሙዚቃ መሳሪያ ማለት ነው። ስለዚህ የኛ ነው የሚባል ነገር የለም። የሀገራችን የራሳችን ባህላችን ነው። ስለዚህ ይህን ነገር ብታስተውሉት እና ብትመለከቱት እህትና ወንድሞቼ እላለሁ። እስቲ በተጨማሪ በትዝታው ሳሙኤል ሰሞኑን በሰራው መዝሙር ላይ ደግሞ አቤል አቡና የሰጠውን አነጋጋሪ ንግግርና መልእክት እስቲ ሰምተን እንመለስ። እሱ አይደለም መዝሙሩ የሱ አይደለም። ስለዚህ መዝሙሩ የሱ ካልሆነ ማንም ቀይርልኝ ያለውም የለም። ባለቤት አለው ማለት ነው። መዝሙር ፐርፐዝሊ ኦርቶዶክሳውያንን ለማባሳጨት፣ ይሄ ደግሞ ዓላማው ቢዝነስ ነው እያልኩ ያለሁት። ቢዝነሱ ደግሞ ለምን ይሄንን መዝሙር እኮ ያውቀዋል አገርገው ለምንድን ነው ይሄ አሁን ክሊፕ ተሰርቶ ፐርፐዝሊ በዚህ ሰዓት ላይ መልቀቅ ያስፈልገው ስትል እኔም ሰራለሁ ታውቃለን። ወንጌል በምንሰራበት ሰዓት የሌላ እምነት ሊያበሳጭ ሊያናድል ሊችል የሚችል ቃል ከተጠቀምኩ እኔ ፈርሻለሁ ማለት ነው። የምነግርህ የሆኑ ግለሰቦች በቃ ተማሪ ነክ በቃ የሆኑ ግለሰቦች ቤት ይከፍታሉ። ኦርቶዶክስ እንደዛ ኦርቶዶክስ እንደዚህ ሲሉ ወንጌል ቢሆን ደስ ይለኛል፣ ግን ወንጌል አይደለም። ጥላቻን ቀኑን ሙሉ የሚያነግቡ ጥላቻን ቀኑን ሙሉ ሲያነበንቡ የሚውሉ ሰዎች ሰምተህ ትመጣለህ። ከዛ በኋላ በእነሱ ስፒሪት ነው በቃ የምታወራው፣ በእነሱ ስፒሪት። እኛ በጣም ተሰምቶናል፣ አዝነናል። ምክንያቱም እሱ ያሰበው የሃይማኖት ብሽሽቅ ወይም የሆነ ነገር ለመፍጠር ነው እንጂ እውነት እሱ ከወጣ ከኦርቶዶክስ ወጥቷል፣ ጨርሷል አይደለ? መስበክ ይችላል፣ ኢየሱስን ጽፎ እንደ አዲስ መስራት ይችላል። ግን እኛ ማርያም ለኛ ያላትን ቦታ ያውቃል። በቃ ስለሚያውቅ ብሽሽቅ ነው ያደረገው እንጂ ሌላ ምንም ነገር ፈልጎ አይደለም። ወንጌል እንዳሰበው ሊሰብክ አይደለም። ሊለውጥ የፈለገው ነገር የለም። እሱ የታወቀ ነው። እውነትን እያወቀን ደግሞ እዚህ ጋር እንትን መካድ የለብንም፣ መሳደብ ምናምን የለብንም። ጆን እኮ እኔ አሁን ያልኩት የምትመጣ ማርያም የለችም፣ የሚመጣው ኢየሱስ ነው። ማራናታ የምንለው ሁሌም ኢየሱስ ነው። እኔ የኔ ሃይማኖት በጣም ነው ማከብረው፣ ሃይማኖቴን በጣም ነው ማከብረው፣ በጣም ነው የምወደው። ኢየሱስ የኔ ጌታ ኢየሱስ ክርስቶስ ነው። እመቤቴ አማላጄ ናት። በቃ ሌላ ምንም ነገር የለም። ገባህ? ግን እኔ ዛሬ መጥቼ አንተን ልሰድብህ ያንተን ሃይማኖት ነው ላቆርጥሽ አይገባም። እኔ ያንተን ሃይማኖት አከብራለሁ። ወንድሜ ሃይማኖትን አከብራለሁ። ገባህ? ያንተን መዝሙር መጥቼ እኔ እዚህ ጋር ልሰለቅበት አይገባም። ሃይማኖቴን አይፈቅድም። አባቴ አዳም ሃይማኖት አይፈቅድልኝም። አንድ ደቂቃ ስጭ እስቲ ወንጌል ስበከን እስቲ ሁላችንን ወንጌል የሆነ ሰው አስወጥቶ ካለ እኔ አይደለሁም የሚያስወጣው። የራስህ ጉዳይ እንግዲህ የራስህ ጉዳይ፣ ምንም ልረዳ አልችልም። እኔ ልግባ። እሺ ተናገሪ። የተናደዳችሁት ኢየሱስ ክርስቶስ ስላለ ነው እንዴት እንጂ እዚህ ጋር ሀሳብ ልስጥ። እንግዲህ አቤል አቡና እዚህ ጋር ከኦርቶዶክሳውያን ጋር ወግኖ ነው እንግዲህ በወንጌል የሚያምኑ ወንድማችንን ሲሟገታት ለነሱ ለኦርቶዶክሳውያኖች እየደገፈ ነው። እንግዲህ የራስ ጉዳይ እንግዲህ ሰውን ያስወጣ ምናምን ሲል ትሰማላችሁ። እና ምንድነው ልቡን ያሸፈተው? እስቲ እንመለከተዋለን። ምክንያቱንም ምን እንደሆነ እናያለን። አቤል አቡና ከኦርቶዶክሳውያን ጋር ወግኖ የወንጌል ተቃራኒ ሆኖ ነው እዚህ ጋር እየተመለከት ነው ያለ ነው ማለት ነው። ምክንያቱም መጨረሻ ላይ እናያለን ምን እንደሆነ። ግን እዚህ ጋር እንድታዩት የፈለግኩትኝ ከኦርቶዶክሳውያን ጋር ሆኖ ነው ትዝታውንና ወንጌል የሚሰብኩትን ያው እንደ ወንጌላዊ ኤርሚያስ ቤት ከፍተው የኦርቶዶክስን ገበና ገድላትን ገበናዎችን የሚያጋልጡትን ወንጌሊውን በሽሽቅ እያለ ይናገራል። የእነሱንም አገልግሎት እየተቃወመ ነው ማለት ነው እዚህ ጋር እንግዲህ እየተናገረ ያለው። እስቲ ሁሉንም እንስማውና እንመለስ። ትዝታው አቤላ ስለስከፋይ መጀመሪያ አቤላ አይደለም ሐሳቡ ይታወቀ ነው። አቤል ያውራ። አቤል አለ ፌሊማይ አንዴ ላውራ። ኦኬ አቤል ያውራ የሚለው ተቻቻለው ነው። ቆይ ቲጂ ታውራና ችግር የለውም በተሰማችሁ መንገድ አውሩ። አሁን ልክ አሁን በፕሮቴስታንቱ አሁን ይሄን መዝሙር እየሰሩ ሰውን ለማናደድ ነጠላም እየለበሱ የሚወዛወዙ ልጆች ምናምን ሰዎች ስላሉ እነዛ ሰዎች ታርጌቱ ምንድነው የሚሰራው ፖለቲካ መሰላችሁ? ኢየሱስ ስለተዘመረ ጌታን ስለተዘመረ የሆነ ስለ ኢየሱስ ስለተባለ የሆነ በቃ የደበረ ምናምን ሰው የተናደደ ምናምን እንዲመስለው ተደርጎ
ለፕሮቴስታንቱ የሚቀርብለት ሐሳብ አለ እና እናንተም ኮመንት ላይ ገብታችሁ የሆነ አንዳንድ አጓጉል ኮመንት የሚጽፉ ልጆች አሉ። ኦርቶዶክሳዊ እምነት ተከታይ የሆኑ ልጆች የነሱ ኮመንት ሲታይ እንትን ነው የሚመስለው ለኢየሱስ በመዘመሩ በቃ ሰው የተናደደ እንዲመስል የተፈለገ። ይህ ደግሞ ሲሆን እነሱ ኢየሱስን እያገለገሉ እነሱን ኢየሱስን እየሰለ ጉዳዩ አንደኛ መዝሙሩ የሱ አይደለም፣ መዝሙሩ የሱ አይደለም። ስለዚህ መዝሙሩ የሱ ካልሆነ ማንም ቀይርልኝ ያለውም የለም። ባለቤት አለው ማለት ነው መዝሙሩ። ስለዚህ ባለቤት ካለውና ያለ ባለቤቱ ፍቃድ ደግሞ ከተወሰደ ሌብነት ነው፣ ወንጀልም ነው። ወንጀል በቃ የአእምሮ ፈጠራ ንብረት የሚባል ነገር አለ። በዛ አስከስሷል። በቃ የሰውን የአእምሮ ንብረት ፈጠራ ነው የወሰደው። በቃ ሌብነትም ወንጀልም ነው። ሲቀጥል ደግሞ ታውቃለህ ሴንሲቲቭ ነው የኦርቶዶክስ እና የፕሮቴስታንት ጉዳይ በዚህ ሰዓት ላይ በተለይ ወንጌልን እኔ በመልእክቱ ከተናደደ ማንም ሰው ግድ የለኝም። ምክንያቱም ኢየሱስ መልእክት ነበረው፣ ብዙ ሰው ተናዶበታል። ሐዋርያት መልእክት ነበራቸው፣ ብዙ ሰው ተናዶባቸዋል፣ ወይም ብዙ ሰው አሳዷቸዋል፣ አስሯቸዋል ስለ መልእክታቸው። ነገር ግን በመልእክት አቀራረብ ላይ ጥያቄ አለኝ። አሁን ችግሩ እኮ የመልእክቱ አቀራረብ ነው እንጂ መልእክቱ አይደለም። አሁን ሰዎችም ያስቆጣቸው አንዳንድ ሰዎች ልክ አይደለም ብለው በጉዳዩ ላይ የሚያወሩበት ምክንያት የመልእክቱ አቀራረብ እንጂ መልእክቱ አይደለም። ኢየሱስ ስለተባለ አይደለም የተናደድነው ያው እያሉ ነው። ግን አቀራረቡ ልክ አይደለም። ልክ ዳንኤል አምደ ሚካኤል በሚዘምረው የመዝሙር ስታይል ወይም መስፍን ጉቱ በሚዘምረው የመዝሙር ስታይል አሊያም እነ ተስፋዬ ጋቢሶ እነ ታምራት ኃይሌ በሚዘምሩት የፕሮቴስታንቱ የሚታወቅበት የመዝሙር ስታይል ቢዘምረው ችግር የለውም። አሁን ግን ማጅራት ነው የመታው እየተባልክ ነው። የሰው ማጅራት፣ የሰው ዜማ ከዛ ፐርፐዝሊ ደግሞ በቃ ተቃራኒ በሚመስል መንገድ ነው እየቀረበ ያለው። ሶፊዬ ቴንኪው። እና በዛ መንገድ ነው እየቀረበ ያለ የተባልከው እንጂ ለኢየሱስ ስለዘመረ አይደለም የተናገረው። እዚህ ጋር በጣም አቤል አቡና የተሳሳተው ትልቅ ስህተት ምንድን ነው? በመጀመሪያ ደረጃ የመዝሙሩ የዜማው ባለቤት ማን ነው? ባለቤት አለው ወይ? ዜማው የህዝብ ዜማ ነው ወይስ ደግሞ ባለቤት አለው? ኦርቶዶክስ ቤተክርስቲያን ይሄ ዜማ የኦርቶዶክስ ቤተክርስቲያን ነው ወይም ደግሞ የሆነ አንድ ዘማሪ ግለሰብ የኔ ዜማ ነው ብሎ የሚመጣ ሰው አለ ወይ ነው። በሁለተኛ ደረጃ ደግሞ አንድ ዜማ ወይም አንድ ዘፈን ሊሆን ይችላል ዜማ እኔ እንግዲህ ባለኝ መረጃ 30 ዓመት ይሁን 40 ዓመት ከሞላው በኋላ የህዝብ ዜማ ነው የሚሆነው። ዜማው ማንኛውም ሰው መጠቀም ይችላል፣ የህዝብ ዜማ ይሆናል ማለት ነው። ሶስተኛው ደግሞ ዋናው ዓላማችን ምንድነው? እኛ የህዝብ ዜማ ይሁን የግለሰብ ይሁን አይመለከትንም። ዋናው ነገር ሁሉንም ነገር ኢየሱስ ክርስቶስ ይጠቅልል ነው። በየትኛውም ዜማ ለኢየሱስ ይዘመር፣ በየትኛውም መሳሪያ ለኢየሱስ ይዘመር፣ የትኛውም ስርዓት ይደረግ ለኢየሱስ ብቻ ይሁን ነው። ምናልባት ወንድሜ ካላስተዋልክ የተሐድሶ ዓላማ ምንድነው? ተሐድሶ ነጠላ ለብሶ መቋሚያ ይዞ ከበሮውን ይዞ የኦርቶዶክስን አውድ ተከትሎ አገልግሎት የሚያገለግለው እኮ ኦርቶዶክስ ቤተክርስቲያን ውስጥ ያለው ግሳንግስ ወጥቶ ጌታ ኢየሱስ ክርስቶስን ታስገባና እነኚህ ስርዓቶችን ይዘን እንቀጥላለን ነው እያለ ያለው ሰው። ስርዓቱ ይቀጥል ችግር የለብንም፣ ግን ጌታ ኢየሱስ ክርስቶስ ብቻ ይሰበክ። ስለዚህ ለኦርቶዶክስ ብለን ወይም ለማርያም ነው መዝሙር የተዘመረው ብለን የምንተወው ጉዳይ አይደለም። ትዝታው ነይኔ ምዬ ማርያም የሚለውን ዜማ ወስዶ ናና ኢየሱስ ብሎ ዘመረ ነው አይደል? ኦርቶዶክስ ቤተክርስቲያን የትዝታው መዝሙር እስከዛሬ ድረስ የሚዘመርበት ቦታ አለ። ኦርቶዶክስ ቤተክርስቲያን ውስጥ የትዝታው መዝሙር የሚከፈትበት ቤተክርስቲያኖች አሉ እስካሁን። እነሱንም እኮ ለፍርድ ማቅረብ ይቻላል ማለት ነው። ይሄ ሰው አንድ መዝሙር ነው አንድ ዜማ ነው ቀይሮ የዘመረው። እዛ ውስጥ ግን የሚዘመረው በመቶዎች የሚቆጠሩ መዝሙሮች ግን ወንድማችን የሰራቸው መዝሙሮች ናቸው። ለምሳሌ ምርትነሽ አልወጣችም፣ እዛው ነች። ነገር ግን ለምርትነሽ ግጥምና ዜማ ሰርቶ የሰጠው ትዝታው አለው መዝሙር። እናንተ የምትዘምሩት መዝሙር አለ፣ ባለቤትነቱ ግን ትዝታው ሳሙኤል ነው። ስለዚህ መዝሙሮቼን ካሁን በኋላ ማንም እንዳይዘምር የኔ ናቸው ብሎ እኮ በህጋዊ መንገድ መዝሙሮቹ እንዳይዘመሩ ማድረግ ይችላል። የመዝሙርና የግጥምና የዜማ ባለጸጋ ነው። ከሺህ የሚቆጠሩ መዝሙሮችን በላይ ለሱም ለሌሎችም አንድ ላይ ሰርቷል ወንድማችን። ስለዚህ
በአንድ መዝሙር የአእምሮ ንብረት በአእምሮ ንብረት ህግ መሰረት ያስቀጣል ምናምን አትበል። ልጁ ግጥምና ዜማ አጥቶ አይደለም። ግን የትኛውም ነገር ቢሆን ሰሞኑን እንግዲህ በአቡነ ገብርኤልን ተመልክተናል። ቤዛ ኢየሱስ ነው ባሉት መሰረት ኦርቶዶክሳውያኖች ደግሞ ድንግል ማርያምን ቤዛ ነች ስላሉ እሱም ነይ ነይ የሚዬ ማርያም ቤዛ ነሽ አሉ ለዓለም የሚለውን ናና ኢየሱስ ጌታዬ ዘመረው። ናና ኢየሱስ ጌታዬ ብሎ ዘመረ። ስለዚህ ጉዳዩ የወንጌል ጉዳይ ነው። ቢዝነስ እንኳን እየሰራ ቢሆን ገንዘብ እንኳን እየሰራ ቢሆን ይስራ። ለምን ኢየሱስ ተሰብኮ ወንጌል ተሰብኮ ሰው ድኖ እሱ ገንዘብ ያገኝ ምን ችግር አለው? ማንኛውም ሰው ተረትም እየሰበከ ገንዘብ እየሰበሰበ ነው። እኛ እኮ ግጥምና ዜማ አላጠንም። ወንጌላውያንም እኮ ግጥምና ዜማ አላጡ፣ የሙዚቃ መሳሪያም አላጡም እኮ። ነገር ግን ዋናው ነገር በሁሉም መንገድ በዚህም መንገድ በዛም መንገድ ይሁን ኢየሱስ ይሰበክ ነው ጳውሎስ እንዳለ። አማኝም ይናገረው ኢየሱስን የማያምንም ሰው ኢየሱስ ይበል አለ። በዚህ ደስ ብሎኛል እንዳለ ጳውሎስ አንተም ደስ ነው ሊልህ የሚገባው እንደ አንድ ወንጌላዊ። አንተ እንደዚህ የሚያደርግ ምክንያቱ ምን እንደሆነ እናውቃለን። ምክንያቱም ሰሞኑን ከአንዳንድ ኦርቶዶክሳውያን ቲክቶከር ኦርቶዶክሳውያን ጋራ ቅርርብ ፈጥረሃል፣ ግንኙነት ፈጥረሃል። ከነሱ ጋር ያለህን ግንኙነት እንዳያሻክርብህ ብለህ እዚህ ጋር ወንጌልን እየተቃወምክ ነው። አንድና ሁለት ወዳጆችን ለማትረፍ ብለህ ማለት ነው። ቪዲዮን እንመለከተዋለን። ከናኬ ጋራ ምን አይነት ግንኙነት እንዳለ በጣም ትልቅ ቀረቤታ እንዳለ ያሳያል። ስለዚህ ሰው እናትና አባቱን ትቶ ነው ወንጌል እየሰበከ ያለው። ዛሬ በኦርቶዶክስ ቤተክርስቲያን ውስጥ የሚሰበከውን ነገር የሚወራውን ነገር የሚቃወመው እኮ ኦርቶዶክሳዊ እህትና ወንድም ያለው ሰው ነው። እኔም ቤተሰቦቼ ግማሹ ቤተሰቦቼ ኦርቶዶክሳውያን ናቸው። ነገር ግን የምቃወመው ወንጌል ስለሆነ ነው እንጂ የማጣው ሰው ስለሌለ አይደለም። አንተ ዛሬ አንድና ሁለት ጓደኞችን ወይም ደግሞ ከኦርቶዶክሳዊ ቲክቶከሮችን እነኝና አኬል ላለማጣት ብለህ ከወንጌል በተቃራኒ መቆም በጣም ገርሞኛል። በመሰረቱ ነቢያትን በምትቃወምበት መንገድ ደግፋለሁ። የዘመኑን ነቢያት ስትቃወም በጣም ደስተኛ ነኝ። ትክክል ያልሆነውን ነገር እየገለጥክ ስትቃወም፣ በወንጌል እውነት ጉዳይ ግን ደግሞ ስትስት አየሁ። መስተካከል አለብህ። ፈጽሞ የተሳሳተ መንገድ ላይ ያለው። እስቲ ይሄንን ቪዲዮ ሰምተን እንመለስ። እንዴት ነህ? መስገን አምላክ ደህና ነህ? አለን አለን። ቀደም እኮ እያየሁ ነበር እጅን ተጠርቁሰህ ምናምን እዚህ ጋር ተለጥፈሃል። እና ማናችሁ? አይዞን በዚህ መርፌ እኮ ዊልቸር ካልመጣልኝ አለ እኮ በምን ያህል እንደምኖርም እርግጠኛ አይደለሁም። ይሄ እኮ ምህረቱን እኮ ነው የሚያሳየው። መርፌ መወጊያ ቦታ አግኝተህ ራሱ እጅ ላይ መወጋትህ የለም። በዚህ ሁኔታ ላይፍ ከፍተህ እንዳትሄድብኝ አክሊል። የተወቀው ምኑ ጋር ነው? በፍጹም ስለ እጅማ ከገባው ሌላ ጉዳይ ውስጥ ገብተናል ማለት ነው። አንተ እስካሁን ድረስ አልነጋም ተናውት። ኧረ እንትን ወየ ወገኔ ልደት እንዴት ነህ ያለኝ? ልደት ሰላም እያለ ነው። በጣም ነው የምንወደው። አቤልዬ ሁሉ ሰላም ነው? ቆይ አለን እግዚአብሔር ይመስገን፣ ሁሉ ሰላም አማን ነው። ያቺኛዋን መጽሐፍ ቅዱስ መቼ ነው መተምሰተ ይለኝ? ሁሉ መልካም። ኧረ እንደ በቅርብ አቤላዬ በቅርብ ያለበት ድረስ እንግዲህ አቤል አቦናቺ ግንኙነት እንዳትሻክርበት ይመስለኛል ይሄንን ሁሉ ዋጋ እየከፈለ ያለው ማለት ነው። እንግዲህ አንደኛ ተሜ የሚባለው ሰሞኑን እነኚህ ወንድሞች የምትዋቸው ወንጌልን አብዝተው የሚቃወሙ ሰዎች ናቸው። በነገራችን ላይ በፍቅር መኖር ማለት እንደዚህ አይደለም። እውነትን በመግለጥ ነው። ራስህን በትህትና በማቅረብ ቢቻል ከሰው ሁሉ ጋር በሰላም ኑር የሚለው እውነትን ሸሽገህ አይደለም። ወይም ደግሞ ለምን ተነኩ፣ ለምንድነው ይሄ እነሱ ነው ይሄ እነሱ ነው እነሱን ድንበር እያስከበርክ እያስጠበቅክ አይደለም። ይሄ የድንበር ጉዳይ አይደለም፣ የህይወት ጉዳይ ነው። እዛ ውስጥ ከ40 ሚሊዮን ህዝብ በላይ በጨለማ ውስጥ እየተመላለሰ እንደሆነ ታውቃለህ። ስለዚህ ከወንጌል ጋር መቆም ነው እንጂ ከነሱ ጋር ሆነ እዚህ ጋር ወንጌል የሚሰሩትን ወንድሞች መተቸት፣ መሳደብ እስከዛሬ የምትሰራውን ስራ በዜሮ ነው የሚያባዛው። ምንም ጥቅም የለውም ማለት ነው። እስከዛሬም ቢሆን እየሰራው ያለው ነገር ለወንጌል ሳይሆን ለገንዘብ ለጥቅም ነው ማለት ነው። ምክንያቱም ከወንድሞች ጋር ባለህ
ጥላቻ የተነሳ ነው ማለት ነው እስከዛሬ ነቢያቶችንም እንደዚህ ስትቃወም የምናይ እንጂ ስለ ወንጌል ቢሆን ኖሮ እነኚህም ወንድሞች ወንጌል ተቃዋሚዎች ናቸው። እነኚህም ወንድሞች ቸርች ውስጥ እንዳሉት ነቢያቶችም ቢሆን ቸርች ውስጥ እንዳሉት አንዳንድ የተሳሳተ አገልግሎት ከሚያገለግሉት ጋር ተመሳሳይ ነው። እየሰሩት ያሉት ስራ ህዝብን ማሳት ነው። የስተት ትምህርት ነው እያስተማሩ ያሉት። ስለዚህ ከተቃወምክ እነሱን መቃወም የምን መሽለጥለጥ ነው? የምን እንደዚህ እስስት መሆን ነው? ማስመሰል አያስፈልግም። ለወንጌል ነው የቆምኩት ካልክ ስለ ወንጌል ቁም፣ አለቀ በቃ። እና ለመወደድ ብለህ የምታደርገው ነገር እስከዛሬ የምታደርገው ነገርም ቢሆን ለጥቅምህና ለገንዘብ እንደሆነ ነው የሚያሳየው ማለት ነው። ያላጀበጀበ ያላለው ደስደስ ጌታ ነው ያላለ ሲጠራ ኢየሱስ ኢየሱስ ጌታዬ አንተ ነህና ቤዛዬ እሺ ቅዱሳንትና ወንድሞቼ ስለነበረን ጊዜ ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም